ይሄ ዘመናዊ ዲጂታል ሚዲያ መምጣት የራሱ የሆነ ጠቀሜታ እንዳለው ይታወቃል። በጣም በርካታ ነገሮችን የምናገኝበት ዕውቀት የምንካፈልበት እንደው ይታወቃል። ግን እንደው አንዳንድ ጊዜ ደግሞ የሚቀርቡትን መረጃዎች ስንመለከት በተለይ የሞቱ ሰዎች በሰላም አጽማቸው ሊያርፍ በማይችልበት ሁኔታ ስማቸው እየተነሳ በስፋት ገመናቸው አደባባይ የሚወጣበት ነገር ላይ ደርሰናል። ሰሞኑንም ከታዋቂው የኪነ ጥበብ ሰው ነጻነት ወርቅነህ ጋር የተያዙ አንዳንድ ነገሮች በቤተሰቦቹ በኩል የተነገሩ ነገሮች ነበሩና ብዙ አነጋጋሪ ጉዳዮች አሉ። ልጁ በህይወት እያለ ያልተናገራቸው ነገሮች ወይም ይፋ ያላወጣቸው ነገሮች በቤተሰቡ በኩል አሁን አንዳንድ ነገሮች እየወጡ ነው። መቼም የትዳር የያዘ ልጅ የወለደ ሰው ለልጆቹ መኖር መቻል አለበት። ለልጆቹ ትቷቸው የሚሄደው ነገር መኖር መቻል ይኖርበታልና ቤተሰቦቹ ወይም ልጆቹ ምንም ባልተናገሩበት ሁኔታ ግን የሱ እህቶች ወንድሞች እንደዚህ ሚዲያ ላይ ቀርበው የተናገሯቸው ነገሮች አሉና ትንሽ አነጋጋሪ ይመስላል። ይሄ ጉዳይ ትንሽ አነጋጋሪ ነው። አስተያየትም ለመስጠት በፈንጂ የታጠረው መሬት ነው። የግል ጉዳይም ስለሆነ ግን ደግሞ የምንወደውና የምናከብረው ከሆነ ይሄ ልጅ ለምንድን ነው እንዲያርፍ እድል የማንፈጥረው? በሕክምና አልተቻለም ልጁን ለማትረፍ እና ወደማይቀረው ዓለም ሄደ። ከዛ ትንሽ እንደው አረፍ የሚልበት ሁኔታ ገና 1 ወር 2 ወር ሳይሞላው ነው አተካራዎች የተጀመሩት። በዛም ያ እስቲ አንዳንድ ነገር እንናገር። ምንድነው መጀመሪያ መናገር ፈልገው ይሄ ልጅ በእውነት መልካም ነበር ሲኖር ባጠቃላይ በእውነት ሊያባራ አልቻለም እና ህዝቡ ለዚህ ልጅ ያለው ስሜት በጣም እንትን ሊል አልቻለም። ሀዘኑ አልወጣለትም እና በመጀመሪያ ላይ ዜናውን ለመስራት ራሱ አሁን እኔ እንትን ላይ ብዙ ከራሴ ጋር ተወያይቻለሁ። ልጁ የራሱን ኢምፕሬሽን የተወብኝ ልጅ ነው ተወሰነ ደረጃ። ግን አለ አይደለ አንዳንድ ጊዜ ዝም ብለህ የምታልፈው ነገር አለ። የቆየ ከዛ በኋላ በተለይ የቆየ በዚህ በቲክቶክ በእነዚህ በምናምን በአደባባይ የሚገለጸው በጣም ኦቨርዌልሚንግ የሆነ ነገር ነው እና ነጻነት ወርቅነህ በእውነት የብዙ ሰዎች ስሜት ውስጥ የለካ ልጅ ነው። ከሚነካ ነገር አንዱ እንደው ያለ እድሜው በአንዳንዶች ገብተው ሰው ስንት ዓመት ላይ መሞት እንዳለበት ይወሰናል እንዴ? ያለ ቀኑ በቀኑ ይባላል። yes ያለ ቀኑ ይባላል። yes ሰው በአደጋ ይሞታል፣ ሰው በበሽታ ይሞታል። እነዚህ ነገሮች አደጋዎች ናቸው። በሽታ ነው። እነዚህ ናቸው። ግን ሰው ሰባ ሞልቶ 80 ሞልቶ 90 የምንለው ነገር አለ አይደል? ወጣት የምንለው አለ። ሰው ወጣትነቱ ከአደጋ ውጪ በሆነ መንገድ መሞቱ ያሳዝናል። ይበልጥ ያሳዝናል ሊኖር ሲችል ማለት ነው። ስለዚህ ከዚህ አንፃር ኢብን እድሜውን እኔ መጀመሪያ ላይ የወሰድኩት ግምት 50ዎች ውስጥ ምን ነው ነው ትልቅ ይመስላል። ግን በጣም ወጣት ልጅ 43 ዓመቱ ነው። 43 በጣም ነው የነገርኩት። እንዴት ነው እያሰብኩት እንግዲህ አሁን ደግሞ ብዙዎቻችን እንደ ድሮ ቴሌቪዥን አሁን አንከታተል ይመስለኛል። አሁን የራሱ ያኗኗራችን ባህል ሆኖ ከቴሌቪዥን ጋር ብዙ እንትን የለኝም አሁን እውነቱን ለመናገር። ስለዚህ ልጁን የማየው በማህበራዊ ሚዲያው ላይ ነው እና ፊልሞቹ ላይ መቼም ፊልሞቹ ላይ የሱ እንትን የንግግሩ ፍጥነት ይሄ የራሱ ሰው ነውና እነዚህ ነገሮች እናውቃለን። ልፍ አንዱ ለዚህ ጊዜ ልፍ ሲል ታያይተን እንደዛ ነገርኝነት ነው ያለንና በኋላ የቆየ ወደ ሲሪየስ ነገር ውስጥ መጣ። ሞቱ በጣም ብዙዎችን ያሳዘነ ብዙዎችን የነካ በጣም ደስ የሚል ልጅ ነው። ሞር አሁን እየሰማን ያለነው እንዴት አይነት ጀግና አባት እንደነበረ ነው የምሰማው ለልጆቹ። እንዴት አይነት ጀግና አባትና እንዴት አይነት ደግሞ መለሎ ልጆች እንዳሉት መቃብሩ ላይ ሆኖ የተናገረ ያው በጣም ስሜት የሚነካ ነበር ሁሉ ነገር እና ደስ የሚለው ነገር እና ይህ ጎልማሳ ልጅ በእውነት ለልጅ ለቤተሰብ ስትኖር እንደዚህ ነው የምትሆነው። ትልቅ ምሳሌ ነው። አሁን
ከቤተሰቦቹ ሰማው በየወሩ ከዚህ ወደዛ እንግዲህ የሚጠበቀው ከአሜሪካ ወደዚህ ገንዘብ ይመጣል ብለህ የምታስበው ወደዛ እየተመነዘረ ይሄድ ነበረ። አሜሪካ ሰው ማኖር በቃ ዝም ብዬ አሁን ሳስበው የመጀመሪያ ስራው ልጁ እጁ ላይ ሳንቲም ሲገባ ሶስት የሚያማምሩ ልጁ ማን ነው? የመጀመሪያው ልጅ አለ፣ ስሙን አላውቀውም። ሁለተኛው አለ ለነሱ ብሎ የነሱን ከሰፈረ በኋላ ደግሞ ለኔ የሚሄድ ልጅ ነው የሆነው። መኪና ያዘው ከ8 ወር 9 ወር እሱ ምንድነው አዲስ መኪና የገዛው ነው መኪና መቀየሩ ነው እንጂ ከዛ በፊት መኪና አለው። አሁን ግን አዲስ መኪና የቀየረው ገና 8 ወር ውስጥ ነው። አሁን ያያዘው እንጂ ነፃነት ቢያንስ ላለፉት 10 ዓመታት የራሱ መኪና አለው። አንዴ ፊልሞቹን ብዙ ፊልሞች ሰርቷል። ልረዳ አልችልም። የራሱ ፊልም ሰርቷል። የተለየ ጥላውን ዘውገ እሱን በጣም ፖፑላር ያደረገው የጥላውን ዘውገ የዳዊትን ዚራ መቼም በቃ በሳቅ ነው የምትሞተው እኮ እሱን ቲያትር መመልከት ማለት የነፃነት መኖር እዛ ቦታ ላይ ትልቅ አስተዋጽኦ። ያ በጣም ፈጣን ንግግሩ ነው በጣም ወደ ፊልሞች ነው ኤፍቢአይ የሚባሉ ተከታታይ ፊልሞች አንድና ሁለት ሶስት በተለይ ደግሞ አንድ አይነት ስውር ሆኖ የሚሰራበት ፓርት አለ። ደጋግመህ ነው የምታየው። ዊቱ የልጁ መቼም ዳርቻ የለውም የተቀባለች እና አስደስቶ ነው የሞተው። የደረሰበት አደጋ ግን ሁላችንም ሰምተናል። አደጋ ነውና ምልህ ብዙ ሰዎች አጥተናል። አብርሃም አስመላሽንም አጥተናል። ገብተዋል። እነዚህ የሚቆጩ ሰዎች ናቸው። ብዙ ሊሰሩ የሚችሉበት እድሜ ላይ ነው የሞቱት። ነፃነትስ እንደዚህ የመጣው ቅድም ቴሌቪዥን ላይ አብርሃም ሳይታወቅ ነው። አብርሃም የሚገርም አብርሃም ፐርሶናሊ 2 ደቂቃ 3 ደቂቃ አብርሃምን አግኝቶ ያወራ ሰው ነው የሚያውቀው ሰው። ወደዚህ ላይ ስንመጣ አሁን ብዙ ነገሮች ስለሱ እየሰማን ነው። በዚህ ውስጥ ሁሉ ይሄ ወንድ ለምን ተባለ አይባልም። ባለው ላይ ግን ስናይ አንድ ነገር እንዳይዛነፍ እፈልጋለሁ። ነፃነት ወርቅነህ ከመድረክ አርቲስትነቱ የቴሌቪዥን ሆስትነቱ ዋቴቨር በላይ አባትነቱ እየደነቀኝ ነው። በእውነት ነው የምነግርህ፣ አባትነቱ እየደነቀኝ ነው። ወላጆቻችንም እኮ ሲነግሩ ወላጆቻችን እንደዚህ ናቸው አይደል? ለኛ ሟች ናቸው። ታዲያስ ጦር ግንባር ላይ ሆነው ከሞት እያመለጡ ነው የምነግርህ። ደሞዛቸውን ቀጥታ እዚህ ግን ይልኩታል። ደሞዛቸውን እንዳለ የሚልኩ የሚመጣ ሰው ሲያገኙ ጨውንም ጀርሲ ሹራብም አብረው የሚልኩ በቁም ጽሑፍ ቴሌግራም ታውቃለህ? አንተ አልደረስክበት? አውቃለሁኝ። እቺ በላዋ ላይ ደብዳቤ ቴሌግራም ላይ እንዴት ነው? ደህና ነሽ ወይ? ተሻለሽ ወይ? ትምህርቱስ እንዴት ሆነ? ዓለምን እንዴት እንደዚህ በ3 ወር የሚደርስ ደብዳቤ በ6 ወር ኤግዛክትሊ። እዚህ እናታችን የሴት ልጅ እንዳታስብልኝ ብላ አባታችሁን እንዳታሰድቡ ብላ ኤክስትራ ተጨንቃ ልጆች የመምራት ብቻዋን ኃላፊነት ትወስዳለች። እሱ ደግሞ እዛ ጦር ግንባር ውስጥ ሆኖ ያለውን ነገ ይሙት ዛሬ በማያውቅበት ሁኔታ ያደርጋል። እነዚህ የሚገርሙ የወላጅ ምሳሌዎች ናቸው። እና እንጂ አሁን ምሳሌ እኛ በትዳር ስንሆን ትዳር እኮ ፍቅር ነው አይደል እንዴ? ካፈቀርነው ሰው ጋር ነው አይደል የምንኖረው? ፍቅር እያጣጣምን ነው እኮ የምንኖረው አይደል? ስንቶቻችን እንችላለን በአሁኑ ትውልድ ላይ 10 እና 15 ዓመት ከሚስት ጋር ተለያይተህ ሳታቋርጥ ሳትዛነፍ ልጆቼ ባለቤቴ ደህና ነሽ ብለህ ጽፋለህ ታረጋለህ። ለዚህ ዘመን በጣም ከባድ ነው። ራስን ትቆጥባለህ፣ ትገዛለህ። ሚስት ራሷን ትገዛለህ። ኖ አየህ፣ ጊዜ የሚሰጠን ነገር የተሻለ ነገር እንዳለ ሁሉ የምናጣው ነገር አለ። ከምናጣቸው ሂቴጅ ውስጥ ነው የሚገኙት። ይሄ ልጅ ፕሮባብሊ እኔ ከነዛ ነው የምመድበው። በዚህ ጎረምሳ ዕድሜ አሜሪካን ጥሎ የመጣ ልጆቹን እዛ አስቀምጦ እዚህ ስራ እየሰራ የሚስቱን እናት ተንከባክቦ ራሱ ወይ ለምሳሌ ሊመጣ ለሚችለው እሳቸውን የሆነ ቦታ ታስቀምጥና 2 ሰራተኛ ቀጥረ በሳምንት 2 እየተሸከምክ እየሄድ አንዴ ጠዋት መጥተህ ደግሞ ቤተክርስቲያን እያደረስካቸው ይሄ እንመጣለን። ግን ቤትህ it's like your mother ይመኝሁን በጣም ጎበዝ ነው። በእውነት አፈሩ ይቅረው። በጣም ትምህርት የሚሆነልኝ ልጆቹ ደግሞ ለኔ አሳይተውኛል። በቃ አባትነታቸውን ለኔ አሳይተውኛል ብዬ ነው የማስበውና ወደፊትም የዚህ ልጅ እንትን የሚሆነው ምንድነው ጊዜ ያልፋል። ሁላችንም ቋሚ አይደለንም እና ልጆቹ ተምረው ወልደው ከብደው ዛት ስቴፕ ሲደርሱ
ሞር አባታቸው እየጣፈጣቸው አባታቸውን የሚያነሱ አባታቸውን የሚያስጠሩ ነው የሚሆኑት። እና እቺን ለመናገር ነው ፈልገው ከሰማሁት ውዝግብ ሁሉ ከሚባለው ነገር ወደዛ አድርገህ ሴንትራሊ ማየት ፈልገው ነፃነት ወርቅነህ የሚገርም አባት ነበር። አንዳንዱም ጉዳይ ደግሞ አሁን በዚህ በቤተሰብ መካከል ያለውን ነገር ለነፃነት በህዝብ ዘንድ ላለው ፍቅርና ተቀባይነት ሲሉ መተው አደባባይ ማውጣቱ መቅረቱ ልጁን ምንም የሚጠቅመው ነገር የለም። እሱን ትተው ልጆች ደግሞ አሉ ጥሩነቱ ለእንደዚህ አይነት ሰው ልጆቹ ነገር ያድጋሉ፣ በሱ ስም የሚጠሩ ናቸው። ያድጋሉ፣ ያብባሉ። እንኳን ለአንድ አባታቸው ለኛ ሁሉ ውጭ ሀገር እኮ ብዙ እድል አለው እና ነገ ስሙን የሚያስጠሩ በተለያየ አጋጣሚ የሚያነሱት ይህ የአባትና የልጅ እንደዚህ ስሙኝ ይሁን ከሰሙኝ ነው የምነግራቸው። በጣም የሚገርም አባት ነው የነበራችሁና እናንተም እኔ ቪዲዮዎች ላይ ነበር ከልጁ ጋር ሆኖ ይሄ ነገር መጥፋት የለም። አንድ ኮሜንት ግን ለመስጠት ከሱ ጋር ተያይዞ በተለያየ በሚዲያ አቀራረብ ላይ ትንሽ ከክፋት አይደለም ትንሽ አንዳንድ ጊዜ ነገሮችን አለማይታል። አሁን የሱን የነፃነት ወርቅነህን ቤተሰቦች ሳይ የሚናገሩትን አለመሰማው እና እንባ ይፈስ ነበር። እንዴት ይመስልታል? አንደኛ ሀብታም ነው፣ ወንድሞች አሉ። እኛ እንደ ታሪክ ነው የምናውቀው። ወንድሞቻችን የሉም። የዛ ኤርትራ በረሃ ጨርሶ ወስዶብናል። ገብተዋል። ማትወጣው ማታቅፈው ባዶነት ነው የሚሰማን እና 3 ወንድሞች አሉ። በተለይ 2ቱ እንትናቸው ነው መምሰል ብቻ ሳይሆን ምርኩዛቸው ነው። እና አንድ ቦታ ላይ ምን አለ ወደ ስራ ሲሄድ በእግራችን ነው የምንሄደው። ሸኛልኛው አሁን በእግራቸው ወልቀናል። ቀድሜ ነው የምደርሰው አለ። በእግሬ ሄጄ ቀድሜ ነው የምደርሰው አለ። ከዛ በታክሲ ሄድበት የነበረውን ሳንቲም ይሰጣል ለዛኛው ማለት ነው። እና ይሄን ቤተሰብ እና እህቱ ደግሞ አለች። አንድ የተሰማኝ በሐዘኑ ጊዜ ግን በየትኛውም አጋጣሚ መድረክ ተሰጥቷቸው መናገር ሐዘናቸውን እንዲናገሩ እንድናያቸው ግን አልተደረገም። ኢትስ ግሬት ጓደኛ መኖር እንዲቆሞ ላንተ የሚናገር ጓደኛ መኖር ጥሩ ነገር ነው። ግን ቤተሰብ ደግሞ ገባህ? እነዚህ ሰዎች ስለማቀው ነው። እኛም ወንድነት አለን። ስለኛ በእናትህ ጨምረ አስተንዳታ ቋርጠኝ እኔ አላቅም። ሌሎች ህዝቦች ከዚህ የተለየ ነው። ኢትዮጵያ እኮ የሚሰደደው ቀይ ሜዲትራኒያን ቀይ ባህር እስኪሆን ድረስ ደሙ እስኪበስ ድረስ በረሃም ይበላው ይትም ይግባ ሌላ ምንም ሊያረጋት ወዲው ሴት እዛ እንደደረሰ የሆነ የህይወት እንትን እንደያዘ ማየደና ገባው እህቴ አይዞሽ እንትኑን ቀጥይ እንደዚህ አርግ ብሎ የመጀመሪያ ሐሳቡ ቤተሰቦችን መኖር ማስቻል ነው። ተፈታለ ልክ ነው። መኖር ማስቻል ነው። ለኔ ሁሌ አንድ ሰዎች አይደሉም እነሱ አንድ ሰዎች አሉ። ስለዚህ በመካከለኛው ምስራቅ ያሉ እህቶቻችን ምን የሚያደርጉት ጠቅላላ የዚህ ምሳሌ ናቸው። ከድህነት ውስጥ ወጥተው ቤተሰቦቻቸውን ቀጥ አድርገው የያዙ የሚረዱ ናቸው። ይሄን ሪያሊቲ መረዳት አለብን። ብዙ ነገሮች አሉና መኖር ማስቻል ነው ነገር። አየህ አንዳንዶቹ ታሞ መታከም ሌላ ነገር ነው። ጤናም ኖሮ ለመኖር የሆነች ነገር ጎርሶ ለመምጣት ተመልሰን የምትገባበት ቤት ለማግኘት እነዚህ ልጆች የሚጫወቱት ሚና እዚህ መካከለኛው ምስራቅ ውስጥ ሴቷ ወንዱ መስፈሪያ የለውምና እኔ እንጃ ሌሎች ሀገሮችም ለቤተሰቡ የሚያደርገው ነገር ይኖራል። እንደዚህ አይነት ነገር ግን እንደ ኢትዮጵያዊ መጀመሪያ ቤተሰብ ቀጥዬ እኔ የሚል የለም ገብቷል ሬር ካልሆነ በስተቀር። ስለዚህ አሁን ነፃነትም ሲኖር ገብቷል ልጆችና ልጆቹ ይቀድማሉ። ከልጆቹ ጎን ለጎን ታናናሽ ወንድሞቹ እንደዚህ ናቸው። ይሄንን ነው የማየውና ተጎድተዋል። አንዳንዴ ሳስብ እኛ እስከሰጠን ድረስ አይደለ እንደምን የሌለበት አግሪ ግን እኛ እስከሰጠን ድረስ ሐዘኑ እስከነካን ድረስ ልናደርግ እስከፈቀድን ድረስ ለወንድሞች ቢታገዙ ከነበረ ነው የምነግርህ። ከልጆቹ የሚቀድም የለም ለልጆቹ ታደርጋለህ። ግን እኔ ፍላጎት ከሆነ ደግሞ ወንድሞቹ ሰላም ናችሁ አይዟችሁ። ምክንያቱም ሐዘኑን በጣም ነው የምረዳው። የነሱ ሐዘን የማንም ሐዘን አይደለም። ምክንያቱም ነፃነትን ይነክቶኛል። ነፃነት በመሆኑ ታምራትንም ዓለምንም ዘካርያስንም ነክቷል። ስለዚህ እሱ ስለነካን የሱ ወንድሞች ሐዘን ይነካናል። ስለዚህ እጅግ ቅፍ አድርጋችሁ አይዟችሁ ብዬ
የሆነ ነገር ባደረገበት ምን ነው ኃጢአት? ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ ይሁኑ። ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።